አያችሁይ ገዳማ እናቷን መጠየቅ ገዳም እንደሷ እንሂድ በጫካ አያጅቦ ሳይመጣ አያጅቦ አለው ምን እየሰራ ነው? እባክሽ አታጃጂ። እንደሱ አይደለም ምን እየሰራ ነው? እሺ በቃ ሰኒ ልበላ። አንቺ በቃ ልጅነትሽን አልጨረስሽም አይደል? አልጨረስኩም። ድሮ በቤተሰቦቼ ድህነት ምክንያት ከዛ ደግሞ በእህቴ ከዛ በቃ እኔ ልጅነቴን እኮ አልኖርኩትም። ታዲያ ይሄ አይቆጭሽም? ይቆጨኛል እንጂ እኔ እኮ የሰው ጓደኛ ሆኜ አላውቅም። ጓደኛ እንዴት እንደሚኮን ራሱ አላውቅም። በፍጹም እንደዛ እንዳታስቢ። አንቺ መልካም ጓደኛ መሆን የምትችይ ሰው ነሽ። እንደዛ እያልካታለኝ አሁን በቃ እንሂድ በርዶኛል። መጀመሪያ ስሚኛለሽ፣ አንቺ ማለት ውስጥሽ ቀና ልብሽ የዋህ የሆነሽ ሴት ነሽ። ማንደው አረቀስ ምን ናችሁ? ምንም ወደ ላስመረቃቸው ሰኒ እና አንቺ ጠጥተሻል? እኔ አልጠጣሁም። ክብሩ ያጠጣኝ ኪራባህ ይዛት ገባ። ማስተሽን እንደጠጣ ታፈውል እኮ ተሳስሯል። ምላሷስ ብትል መንገድ ላይ አልቻልኩትም። በዛ ላይ ሸንቷን ስሸና ነበር መንገድ ለመንገድ ደግሞ ስትለፈልፍስ ብታይ ኪራ ስመጣ እንሂድ በጫካ አያጅብ አለ እያለን የመጣ ነው። አንተ ኢትዮጲስ ጋር ነው እንዲያጠጣ እሱን ነገር እነግርሃለሁ። እንደውም ልቀቀኝ። እኔ በራሴ ነው የምሄደው። ደግሞ ተሰብረሽ ጦሱ ለእኔ ነው። አባቴ ይዘናት እንግባና አንቺ ለስካር በቃሽ። ሳኒ ብታዩ ዛሬ ሌላ ክብሩ የሚሰራ ሰኒ አንቺ ለዛም ከክብሩም ጋር ሰላም ጤና ይስጥልኝ። ውድና የተከበራችሁ የሰኒ ዩቲዩብ ቻናል ቤተሰብ ተከታታዮች በሙሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ ዛሬ ጽናት ድራማ ክፍል 79 ተገናኝተናል ማለት ነው። በዚህ ክፍል ላይ የምናየው እጅግ አዳዲስ ክስተቶች ደሳስ የሚሉና እንዲሁም ደግሞ ከወትሮ ለየት ያሉ ክስተቶች ተፈጥረዋል ማለት ነው። የሚገርም ነገር ሁላችንም ያልጠበቅነው ያላሰብነው ነገር በዚህ ክፍል ላይ አይተናል ማለት ነው። እንግዲህም ደግሞ ማንች ሰኒና ባክሩም በሚገርም ሁኔታ አብረው እየተዝናኑ እንዲሁም ደግሞ ስክር ብለው በቃ ጽናት እንደዛ እንትን የምትለው ልጅ በዛ ሁኔታ ማየቱ ደስ የሚያደርግ ነገር አለው። አንዳንድ ጊዜ ምንድን ነው ያሰብኩት ነው መሰላችሁ፣ ሰኒ ሁሌም ትስከራልኩ ለምን በቃ የጭንቀቷ ሀሳቧ ሁሉ ነገሯን እርሲት አድርገው ልቧ የፈቀደውን ብቻ እያወራች እየጨፈረች ነበርና እሱ ነገር እጅግ ነው ያስደስተኝና ያልጠበቅኩት ክስተት ነበረ። እንዲሁም ደግሞ እጅግ የሚያሳዝነው ቅዱሴ እናቱም አባቱም እህቱም ወንድሙም በዚህ ምድር ላይ እንደሌሉ እንዲሁም ደግሞ ያው አፈር ላይ እንደተቀላቀሉ ይነግረውና ለኪራ እጅግ ያዝናል ማለት ነው።
ሰኒና ማነች ጽናትና መሮ ደግሞ ያው ማነው ኪራ ያው ልጅ እንውለድ እያለና እንዲሁም ደግሞ ልጅቷ የአብ እናት እያለ እየጠራኝ እየጠራት እንደሆነ እያወራቻትና እየነገረቻት እንዲሁም ደግሞ እሷም እግዚአብሔር ቢፈቅድና ቢወድ እኮ እኔም እንደዚህ በቃ ወልጄ እርፍ ባደርጋቸው ናሆሜንና እናቱን እያለች ታስባለች። ግን አይሆንም ብላ ታዝናለች ማለት ነው። እንደዛ ነው ማለት ነው። እንግዲህ ቤተሰብ ኪራና ቅዱሴ ይገናኛሉ ማለት ነው። ተገናኝተው ምነው ጠፋ መጥፋት ጥሩ ነው ወይ ያለ ሲጠይቀው እሱም ምነው ፊቴ ላይ ለውጥ አታይም አለው። ይታያል አሪፍ ሁኔታ ነህ ይለዋል። እሱም ግን ምን አስተዋልኩ መሰለ ምን አለው። እሱም ማለቴ የኛ ስራችን በደላችን ግንባራችን ላይ ቢጻፍ አስበዋል ምን እናደርጋለን ሲለው ያው አንዳችን ስናነብ ቁመን እንቀር ነበረ ይለዋል። እውነት ለመናገር እውነት ነው። ምክንያቱም ማንኛችንም የራሳችን ኃጢአትና በደል እያለ ነገር ግን የሌሎች ሰዎች ኃጢአትና በደል ስናሽከረክር ምን ሁለት ሰዎች እኛ ፍጡር ነን ማለት ነው። በሚገርም ሁኔታ ቅዱሴ የሚያሳዝን ልጅ ነው። እጅግ የተጎዳ ነገር ግን በዙሪያው ሰው የሌለው ችግሩን ገልጦ ያልተናገረው የሚያማክረው ጓደኛ ያው እስካሁን እንደሌለው ያሳያል። ምክንያቱም ትናንትና አመታታቸውን ሲያከብር ብቻውን እንዳከበረ ይነግረዋል። እንዲሁም ደግሞ ቤተሰቦች የሚሰሩት አፈር ምርምር ነው ይላል ማለት ነው። አሪፍ ስራ ነው፣ ቆንጆ ነው። ታዲያ አንተ ምን ትሰራለህ እዚህ እንደዚህ አይነት ስራ የሚሰሩ ከሆነ ይለዋል። አልገባህም መሰለኝ አባቴ ይለዋል። እሱም ይቅርታ ያው እንደተረዳሁት ከሆነ እጽዋት ምናምን ነው፣ ስለዚህ ቆንጆ ነው ይለዋል። እንደሱ አይደለም አፈር ተቀላቅለዋል ወይ ደግሞ ሙተዋል ማለት ነው፣ አርፈዋል ነው። ዛሬ ትናንትና አመታታቸው ነበር ሲለው ድንግጥ አለና ውይ በጣም ይቅርታ እንደዚህ ስላዋራው ይለዋል ማለት ነው። እሱም ምንም አይደለም ብለው ይቀጥላሉ ማለት ነው። እንዲሁም ደግሞ ግሩምና ማነች ሰኒ እጅግ ቤት እናስመርቅ ብለው ሄደው እልም ብለው ሰክረው መጥተው እንሂድ በጫካ አያጅቦ ሳይመጣ አያጅቦ እያሉ እየተጫወቱና እየጨፈሩ ነበረ ማለት ነው። ጽናት ማነች ሰኒ በነፃነት የተጫወተችበት ዘና ያለችበት ሀሳቧን ጭንቀቷን የረሳችበት ነበረና እንዲሁም ደግሞ ቤት ሲገቡ ኪራ ተደናግጦ ምን እንደሆነ ሲጠይቃት ናሆሚ ሲስቅባት ሰኒና ማነች ምሩና ነፂም እንደዛው ነበሩና እሷም ተኝታ ስትነሳ ነገሮችን አላስተዋለችም። ምን ሆኜ ነው ምን ተፈጥሮ ነው ብላ አፍራ ነፍሱም ወደ እንዲይዙባት ስላልፈለገች በጣም ተጨናንቃ ነበር ማለት ነው። እንዲሁም በጎድን ደግሞ መሩና ሰኒ ያው ስለባላቸው ስለ ቤተሰቦቻቸው እንዲሁም ደግሞ ስላሉበት ሁኔታ ይነጋገራሉ ማለት ነው። ያው እንግዲህ ሰው ልጅ ናችሁ መቼም ስታወሩ ብዙ ሂደት ትሄዳላችሁና ኪራ ልጅ ውለጅ እንዳላትና ያለው ሁኔታ እስከ ስሙ የህፃኗን ስም እንዳወጣላት ጾታውን ሁሉ ነገር ያወራሉ ማለት ነው። ወንዶች ይሄ ደግሞ ሴቶቹ ምን ነው ቀሩ ምን እያወሩ ነው? እኔ ግን ምለው ኪራ እኔ ግን ምለው የት ነው ወሬውን የሚያመጡት? ለምንድን ነው የማያልቅባቸው ይላል። ናሆሜን እባክህ ያልቅባቸዋል ዝም ብለው እየከላለሱ ነው እንጂ ይላል። እነሱ ግን እየከላለሱ አይደለም መረቅ የሆነ ወሬ ነው የሚያወሩትና ደስ ይላሉ። እንዲሁም ሰኒ በጣም ተጨናንቃ
ጓደኛ እህቷን እንዳናገራት ታውቃለች። እሱም እንዴት ያናግራል ብላ ተናዳበት ቤቷን ዘግታ አላስገባው እንዳለች እንዲሁም ደግሞ ያው እሷ ከነሱ መራቅ አትፈልግም። ነገር ግን እህቷ ታላቋ ስለሆነች ለእሷ ብላ ብዙ ነገር ስለሆነችላት ያው እህቷ ያለችውን ነገር ሁሉን ትክክልም ሆነ አይሆንም ማድረግ ትፈልጋለች። ነገር ግን ይሄ ነገር አንዳንድ ጊዜ በሰዎች መመራት ለሰኒ አደጋ ነው ብዬ ነው የማምነው። ለሰኒ አደጋ ነው። ምክንያቱም እሷ የራሷ የሆነ ህይወት አላት። የምትቀርባቸው ጓደኞች የምታምናቸው ሰዎች አሏት እንጂ እኔ እህቴ ብቻ ትክክል ነች ብዬ ማመኑ ዋጋ ያስከፍላል። ምክንያቱም ጓደኛም እህት ነው። ሁላችንም ታውቃላችሁ አንድ ሁለት ጓደኞች ይኖሩናልና እግዚአብሔር መርጦ ሲሰጣችሁ ምርጥ ጓደኞች አሉ እንደ እህት በላይ የሚሆኑ። ስለዚህ ለእሷ ደግሞ ጽናትና መሩ ማለት ከእናት በላይ ናቸው። ስትጠፋ እንደ እናት የሚጨነቁላት ብዙ ነገር ነውና ቀላል ነገር አይደለም። ይሄ ዝም ብሎ እንደዚሁ የሚታይ ነገር አይደለም። ምክንያቱም ጥሩ ሰው እንደሌለ ሁሉ መልካም ሰዎችም አሉ። ነገር ግን የለም ብላ ድምድም ብላ ማድረጓ ሰኒን ዋጋ እያስከፈላት ነው ብዬ አምናለሁ። ሰኒ በማታውቀው ነገር እየሄደች እየተጓዘች ስለሆነ ይሄ ነገር ሁለታቸውንም ዋጋ ያስከፍላል እላለሁ ቤተሰብ። እና ደግሞ ሰኒስ ምን ማድረግ አለባት ብላችሁ ታምናላችሁ? ይሄ ነገር የእውነት ሰኒን ይጠቅማታል እንደዚህ በማድረጓ ሰኒ ትጠቀማለች ብላችሁ ታምናላችሁ? እና ይሄ ነገር አስቸጋሪ ነው። በተረፈ ቤተሰብ ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። ምን ሆናችሁ ነው እንዴ? ኧረ ሰኒ ቤተሰቦች አትፍዘዙ፣ ነቃ ነቃ እያልን አብረን እንቀጥል። እንበርታላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ። ባይ ባይ።